ሻሎም ቅዱሳን የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ነው የጀመርነው ዘፍጥረት 1 ብለን እስከ ጳጉሜ 22 ድረስ እየተጓዝን ዛሬ 107ኛ ቀናችን ላይ ደርሰናል። በጌታ ጸጋ በዚህ ቀን የምናነበው ደግሞ ሁለተኛ ነገሥት ከምዕራፍ 16 ጀምሮ እስከ 18 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ነገሥት ምዕራፍ 16 በሮሜልዩ ልጅ በፋቁሄ በ17ኛው ዓመት የይሁዳ ንጉስ የኢዮአታም ልጅ አካዝ ነገሰ። አካዝ መንገስ በጀመረ ጊዜ የ20 ዓመት ጉልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በአምላኩ በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገስታት መንገድ ሄደ። ደግሞም እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አህዛብ ርኩሰት ልጁን በእሳት አሳለፈው። በመስገጃዎችና በኮረብቶቹም ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበረ። የዚያን ጊዜም የሶሪያ ንጉስ ረአሶንና የእስራኤል ንጉስ የሮሜልዩ ልጅ ፋቁሄ ሊዋጉ ወደ ኢየሩሳሌም መጡ። አካዝንም ከበቡት፣ ሊያሸንፉት ግን አልቻሉም። በዚያም ዘመን የሶሪያ ንጉስ ረአሶን ኤላትን ወደ ሶሪያ መለሰ፣ አይሁድንም ከኤላት አሳደደ። ኤዶማውያንም ወደ ኤላት መጥተው እስከዛሬ ድረስ በእርሷ ተቀምጠዋል። አካዝም እኔ ባሪያህና ልጅህ ነኝ፣ መጥተህ ከተነሱብን ከሶሪያ ንጉስና ከእስራኤል ንጉስ እጅ አድነኝ ብሎ ወደ አሶር ንጉስ ወደ ቴልጌልቴልፌልሶር መልእክተኞችን ላከ። አካዝም በእግዚአብሔር ቤትና በንጉሱ ቤት መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሶር ንጉስ ገጸ በረከት አድርጎ ሰደደው። የአሶርም ንጉስ ሰማው። የአሶርም ንጉስ በደማስቆ ላይ ወጣባት፣ ወሰዳትም፣ ህዝቧንም ወደ ቂር አፈለሳቸው። ረአሶንም ተገደለ። ንጉሱም አካዝ የአሶርን ንጉስ ቴልጌልቴልፌልሶርን ሊገናኘው ወደ ደማስቆ ሄደ። በደማስቆም የነበረውን መሰዊያ አየ። ንጉሱም አካዝ የመሰዊያውን ምሳሌና የአሰራሩን መልክ ወደ ካህኑ ወደ ኦሪያ ላከው። ካህኑም ኦሪያ መሰዊያን ሰራ። ንጉሱም አካዝ ከደማስቆ ልኮ እንዳዘዘው ሁሉ እንዲሁ ካህኑ ኦሪያ ንጉሱ አካዝ ከደማስቆ እስኪመጣ ድረስ ሰራው። ንጉሱም ከደማስቆ በመጣ ጊዜ መሰዊያውን አየ። ንጉሱም ወደ መሰዊያው ቀርቦ በእርሱ ላይ ወጣ። በመሰዊያም ላይ የሚቃጠለውን መስዋዕትና የእህሉን ቁርባን አሳረገ። የመጠጡንም ቁርባን አፈሰሰ። የደህንነቱንም መስዋዕት ደም ረጨ። በእግዚአብሔር ፊት የነበረውን የናሱን መሰዊያ ከመቅደሱ ፊት ከመሰዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሰዊያው አጠገብ በሰሜን በኩል አኖረው። ንጉሱም አካዝ የሚቃጠለውን የጠዋት መስዋዕት፣ የማታውንም የእህሉን ቁርባን፣ የንጉሱንም የሚቃጠለውን መስዋዕትና የእህሉን ቁርባን፣ ለአገሩም ሕዝብ የሚሆን የሚቃጠለውን መስዋዕትና የእህሉንም የመጠጡንም ቁርባን በታላቁ መሰዊያ ላይ አቅርብ። የሚቃጠለውን መስዋዕት ደም ሁሉ የሌላ መስዋዕቱንም ደም ሁሉ ርጭበት። የናሱን መሰዊያ ግን እኔ ጠይቅበት ዘንድ ይሁን ብሎ ካህኑን ኦሪያን አዘዘው። ካህኑ ኦሪያ ንጉሱ አካዝ እንዳዘዘው ሁሉ እንዲሁ አደረገ። ንጉሱም አካዝ የመቀመጫዎችን ክፈፍ ቆረጠ፣ ከእነርሱም የመታጠቢያውን ሰኖች ወሰደ። ኩሬውንም ከበታቹ ከነበሩ ከናሱ በሬዎች አወረደው፣ በጠፍጣፋውም ድንጋዮች ላይ አኖረው። በእግዚአብሔርም ቤት የዙፋኑን መሰረት ሰራ። ስለ አሶርም ንጉስ በውጭ ያለውን የንጉሱን መንገድ ወደ እግዚአብሔር ቤት አዞረው። የቀረውም የአካዝ ነገር ያደረገውም ነገር በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? አካዝም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ሕዝቅያስ በእርሱ ፈንታ ነገሰ። ሁለተኛ ነገሥት ምዕራፍ 17 በይሁዳ ንጉስ በአካዝ በ12ኛው ዓመት የኤላ ልጅ ሆሴ በእስራኤል ላይ በሰማሪያ ንጉስ ሆነ። 9 ዓመትም ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። ነገር ግን ከእርሱ አስቀድሞ እንደነበሩት እንደ እስራኤል ነገስታት አይደለም። የአሶርም ንጉስ ስልምናሶር በእርሱ ላይ ወጣ። ሆሴም ተገዛለት፣ ግብርም አመጣለት። የአሶርም ንጉስ በሆሴ ላይ አመፅ አገኘ። መልእክተኞችን ወደ ግብጽ ንጉስ ወደ ሴጎር ልኮ ነበርና እንደ ልማዱም በየዓመቱ ለአሶር ንጉስ ግብር አልሰጠምና፣ ስለዚህ የአሶር ንጉስ ይዞ በወህኒ ቤት አሰረው። የአሶርም ንጉስ በምድር ሁሉ ላይ ወጣ። ወደ ሰማርያም ወጥቶ 3 ዓመት ከበባት። በሆሴ በ9ኛው ዓመት የአሶር ንጉስ ሰማርያን ወሰደ፣ እስራኤልንም ወደ አሶር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የእስራኤልም ልጆች ከግብጽ ንጉስ ከፈርዖን እጅ ከግብጽ ምድር ያወጣቸውን የአምላካቸውን እግዚአብሔርን በድለው ነበርና ሌሎችንም አማልክት አምልከው ነበርና እግዚአብሔርም ከእስራኤል ልጆች ፊት ባሳደዳቸው በአሕዛብ ስርዓት የእስራኤልም ነገስታት ባደረጓት ስርዓት ሄደው ነበርና እንደዚህ ሆነ። የእስራኤልም ልጆች በአምላካቸው በእግዚአብሔር ላይ ቅን ያልሆነን ነገር በስውር አደረጉ። በከተሞቻቸውም ሁሉ ከዘበኞች ግንብ ጀምሮ እስከ ተመሸገች ከተማ ድረስ በከፍታዎቹ ላይ መስገጃዎችን ሰሩ። በረጃጅሙ ኮረብታ ሁሉ ላይ በለመለመውም ዛፍ ሁሉ ታች ሐውልቶችንና የማምለኪያ ዐፀዶችን ተከሉ። እግዚአብሔርም ከፊታቸው ያወጣቸው አሕዛብ
እንዳደረጉት በኮረብቶቹ መስገጃዎች ሁሉ ላይ ያጥኑ ነበረ። እግዚአብሔርን የሚያስቆጡ ዘንድ ክፉ ነገር አደረጉ። እግዚአብሔርም የከለከላቸውን ጣዖታቶች አመለኩ። እግዚአብሔርም ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩባችሁን ትእዛዜንና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን አደነደኑ እንጂ አልሰሙም። ሥርዓቱንም ከአባቶቻቸውም ጋር ያደረገውን ቃል ኪዳን ያጸናላቸውንም ምስክሩን ናቁ፣ ከንቱ ነገርንም ተከተሉ፣ ምናምንቴዎችም ሆኑ። እግዚአብሔርም እንደ እነርሱ እንዳይሰሩ ያዘዛቸውን በዙሪያቸው ያሉትን አሕዛብን ተከተሉ። የአምላካቸውን የእግዚአብሔርን ትእዛዝ ሁሉ ተዉ። ቀልጠው የተሰሩትንም የሁለቱንም ቦሶች ምስሎች አደረጉ። የማምለኪያ ዐፀድንም ተከሉ። ለሰማይ ሰራዊት ሁሉ ሰገዱ፣ በዓልንም አመለኩ። ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው። ሟርተኞችና አስማተኞችም ሆኑ። ያስቆጡትም ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን ሸጡ። ስለዚህም እግዚአብሔር በእስራኤል ላይ እጅግ ተቆጣ፣ ከፊቱም ጣላቸው። ከይሁዳም ነገድ ብቻ በቀር ማንም አልቀረም። ይሁዳም ደግሞ እስራኤል ባደረጋት ሥርዓት ሄደ እንጂ የአምላኩን የእግዚአብሔርን ትእዛዝ አልጠበቀም። እግዚአብሔርም የእስራኤልን ዘር ሁሉ ጠላ፣ አስጨነቃቸውም። ከፊቱም እስኪጥላቸው ድረስ በበዝባዦች እጅ አሳልፎ ሰጣቸው። እስራኤልንም ከዳዊት ቤት ለየ። የናባጥንም ልጅ ኢዮርብዓምን አነገሱ። ኢዮርብዓምም እግዚአብሔርን ከመከተል እስራኤልን መለሰ፣ ታላቅም ኃጢአት አሰራቸው። የእስራኤልም ልጆች ኢዮርብዓም ባደረገው ኃጢአት ሁሉ ሄዱ። እግዚአብሔርም በባሪያዎቹ በነቢያቱ ሁሉ አፍ እንደተናገረው እስራኤልን ከፊቱ እስኪያወጣ ድረስ ከእርሷ አራቁም። እስራኤልም እስከ ዛሬ ድረስ ከምድሩ ወደ አሶር ፈለሰ። የአሶርም ንጉሥ ከባቢሎንና ከኩታ ከአዋና ከሐማት ከሴፈር ዋይም ሰዎችን አመጣ። በእስራኤልም ልጆች ፈንታ በሰማሪያ ከተሞች አኖራቸው። ሰማሪያንም ወረሷት፣ በከተሞቿም ተቀመጡ። በዚያም መቀመጥ በጀመሩ ጊዜ እግዚአብሔርን አይፈሩትም ነበረ። እግዚአብሔርም አንበሶች ሰደደባቸው፣ ይገድሏቸውም ነበረ። ስለዚህ ለአሶር ንጉሥ ያፈለስካቸው በሰማሪያ ከተሞች ያኖርካቸው የአገሩን አምላክ ወግ አላወቁም። የአገሩን አምላክ ወግ አላወቁምና አንበሶችን ሰዶባቸዋል፣ እነሆም ገደሏቸው ብለው ተናገሩት። የአሶርም ንጉሥ ከዚያ ካመጣኋቸው ካህናት አንዱን ውሰዱ፣ ሄዶም በዚያ ይቀመጥ፣ የአገሩንም አምላክ ወግ ያስተምራቸው ብሎ አዘዘ። ከሰማርያም ካፈለሷቸው ካህናት አንዱ መጥቶ በቤተል ተቀመጠ። እግዚአብሔርንም እንዴት እንዲፈሩት ያስተምራቸው ነበረ። በየሕዝባቸውም አምላካቸውን አደረጉ። ሰምራውያንም በሰሩት በኮረብታው መስገጃዎች ሕዝቡ ሁሉ በሚኖሩበት ከተሞቻቸው አኖሯቸው። የባቢሎንም ሰዎች ሱኮት በኖትን ሰሩ። የኩታም ሰዎች ኤርጌልን ሰሩ። የሐማትም ሰዎች አሲማትን ሰሩ። አዋውያንም ኤልባዝርንና ተርታቅን ሰሩ። የሴፈር ዋይም ሰዎች ለሴፈር ዋይም አማልክት ለአድርሜሌክና ለአነሜሌክ ልጆቻቸውን በእሳት ያቃጥሉ ነበረ። እግዚአብሔርን የሚፈሩ ነበረ። በመካከላቸውም ለኮረብታው መስገጃዎች ካህናት አደረጉ። በኮረብታው መስገጃዎች ይሰዉ ነበረ። እግዚአብሔርንም ሲፈሩ ከመካከላቸው እንደፈለሱት እንደ አሕዛብ ልማድ አምላካቸውን ያመልኩ ነበረ። እስከ ዛሬ ድረስ እንደቀደመው ልማድ ያደርጋሉ፣ እግዚአብሔርንም አይፈሩም። እግዚአብሔርም እስራኤል ብሎ የጠራውን የያዕቆብ ልጆች እንዳዘዛቸው ሥርዓትና ፍርድ፣ ሕግና ትእዛዝም አያደርጉም። እግዚአብሔርም ከእነርሱ ጋር ቃል ኪዳን አደረገ፣ እንዲህም ብሎ አዘዛቸው፣ ሌሎችን አማልክት አትፍሩ፣ አትስገዱላቸው፣ አታምልኳቸውም፣ አትሰውላቸው። ነገር ግን በታላቅ ኃይል በተዘረጋችም ክንድ ከግብፅ ምድር ያወጣችሁን እግዚአብሔርን እርሱም ፍሩ፣ ለእርሱም ስገዱ፣ ለእርሱም ሰው የጻፈላችሁንም ሥርዓትና ፍርድ ሕግና ትእዛዙን ለዘላለም ታደርጉ ዘንድ ጠብቁ። ሌሎችንም አማልክት አትፍሩ፣ ከእናንተም ጋር ያደረግኩትን ቃል ኪዳን አትርሱ። ሌሎችንም አማልክት አትፍሩ፣ አምላካችሁን እግዚአብሔርን ፍሩ፣ እርሱም ከጠላቶቻችሁ ሁሉ እጅ ያድናችኋል። ነገር ግን እንደቀደመው ልማዳቸው አደረጉ እንጂ አልሰሙም። እነዚህም አሕዛብ እግዚአብሔርን ይፈሩ ነበረ፣ ደግሞም የተቀረጹ ምስሎቻቸውን ያመልኩ ነበረ። ልጆቻቸውም የልጅ ልጆቻቸውም አባቶቻቸው እንዳደረጉ እንዲሁ እስከ ዛሬ ድረስ ያደርጋሉ። ሁለተኛ ነገሥት ምዕራፍ 18። እንዲህም ሆነ በእስራኤል ንጉሥ በኤላ ልጅ በሆሴዕ በ3ኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሰ። መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሰ። እናቱ የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ ዐፀዶቹንም ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው። በእስራኤልም አምላክ በእግዚአብሔር ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገስታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔርም ጋር ተጣበቀ፣ እርሱንም ከመከተል አልራቀም። እግዚአብሔር ለሙሴ ያዘዘውን ትእዛዛቱን ጠበቀ።
እግዚአብሔርም ከእርሱ ጋር ነበረ፣ የሚሄድበትን መንገድ ተከናወነለት። በአሦርም ንጉሥ ላይ አመፀ፣ አልገበረለትም። ፍልስጤማውያንንም እስከ ጋዛና እስከ ዳርቻዋ ድረስ ከዘበኞች ግንብ ጀምሮ እስከ ምሽጉ ከተማ ድረስ መታ። በንጉሱ በሕዝቅያስ በ4ኛው ዓመት በእስራኤል ንጉሥ በኤላ ልጅ በሆሴዕ በ7ኛው ዓመት የአሦር ንጉሥ ስልምናሶር ወደ ሰማርያ ወጣ፣ ከበባትም። ከ3 ዓመት በኋላ ወሰዳት። በሕዝቅያስ በ6ኛው ዓመት በእስራኤል ንጉሥ በሆሴዕ በ9ኛው ዓመት ሰማርያ ተያዘች። የአሦር ንጉሥ እስራኤልን ወደ አሦር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የአምላካቸውን የእግዚአብሔርን ቃል አልሰሙምና ቃል ኪዳኑንም አፍርሰዋልና የእግዚአብሔርን ባሪያ ሙሴ ያዘዘውን ሁሉ አልሰሙምና አላደረጉትምና። በንጉሱም በሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጣ፣ ወሰዳቸው። የይሁዳ ንጉሥ ሕዝቅያስ በድያለሁ፣ ከኔ ተመለስ፣ የምትጭንብኝን ሁሉ እሸከማለሁ ብሎ ወደ አሦር ንጉሥ ወደ ለኪሶ ላከ። የአሦርም ንጉሥ በይሁዳ ንጉሥ በሕዝቅያስ ላይ 300 መክሊት ብርና 30 መክሊት ወርቅ ጫነበት። ሕዝቅያስም በእግዚአብሔር ቤትና በንጉሱ ቤት መዛግብት የተገኘውን ብር ሁሉ ሰጠው። በዚያን ጊዜ ሕዝቅያስ ከእግዚአብሔር መቅደስ ደጆችና የይሁዳ ንጉሥ ሕዝቅያስ ከለበጣቸው መቃኖች ወርቁን ቆረጠ፣ ለአሦርም ንጉሥ ሰጠው። የአሦርም ንጉሥ ተርታንንና ራፌስን ራፋስቂንስንም ከብዙ ሰራዊት ጋር ከለኪሶ ወደ ንጉሱ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። ወጥተውም ወደ ኢየሩሳሌም መጡ። በመጡም ጊዜ በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሬ መስኮ አጠገብ ቆሙ። ንጉሱንም ጠሩ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እነርሱ ወጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል፣ ይህ የምትታመንበት መተማመኛ ምንድን ነው? የከንፈር ቃልህ ለሰልፍ ምክርና ኃይል እንደሚሆን ትናገራለህ። አሁንም በእኔ ላይ ያመጽከው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ በሸንበቆ በትር በግብፅ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል፣ ያቆስለውማል። የግብፅ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። እናንተም በአምላካችን በእግዚአብሔር እንታመናለን ብትሉኝ ሕዝቅያስ ይሁዳንና ኢየሩሳሌምን በኢየሩሳሌም ባለው በዚያ መሰዊያ ፊት ስገዱ ብሎ የኮረብታ መስገጃዎቹና መሰዊያዎችን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ። የሚቀመጡባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሰኞች በግብፅ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱን አለቃ ፊት ትቃወም ዘንድ እንዴት ይቻልሃል? አሁን በሁኑ ያለ እግዚአብሔር ትእዛዝ ይህን ስፍራ አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚች ሀገር ወጥተህ አጥፋት አለኝ። የኬልቅያስም ልጅ ኤልያቄም፣ ሳምናስም፣ ዮአስም ራፋቂስን እኛ እንሰማለንና እባክህ በሶሪያ ቋንቋ ለባሪያዎች ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገረን አሉት። ራፋስቂስ ግን ጌታዬ ይህንን ቃል እናገር ዘንድ ወደ አንተና ወደ ጌታህ ልኮኛልን? ከእናንተም ጋር ኩሳቸውን ይበሉ ዘንድ ሽንታቸውንም ይጠጡ ዘንድ በቅጥር ላይ ወደ ተቀመጡት ሰዎች አይደለምን? አላቸው። ራፋስቂስም ቆሞ በታላቅ ድምፅ በአይሁድ ቋንቋ እንዲህ ብሎ ጮኸ፣ የታላቁን የአሦርን ንጉሥ ቃል ስሙ። ንጉሡ እንዲህ ይላል፣ ከእጄ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህችንም ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያድርጋችሁ። ሕዝቅያስንም አትስሙ። የአሦር ንጉሥ እንዲህ ይላል፣ ከኔ ጋር ታረቁ፣ ወደ እኔም ውጡ፣ እያንዳንዳችሁም ከወይናችሁና ከበለሳችሁ ብሉ፣ ከጉድጓዳችሁም ውሃ ጠጡ። ይህም መጥቼ ምድራችሁን ወደምትመስለው ምድር እህልና የወይን ጠጅ እንጀራና ወይን ወይራና ማር ወዳለባት ምድር እስካፈልሳችሁ ድረስ በሕይወት እንድትኖሩ እንዳትሞቱም ነው። ሕዝቅያስም እግዚአብሔር ያድነናል ብሎ ቢያታልላችሁ አትስሙት። በውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ አድነዋቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴፈር ዋይምና የሄና የኢዋም አማልክት ወዴት አሉ? ሰማርያን ከጄ አድነዋታልን? እግዚአብሔር ኢየሩሳሌምን ከጄ ያድን ዘንድ ከአገሮቹ አማልክት ሁሉ አገሩን ከጄ ያዳነ ማን ነው? ሕዝቡም ዝም አሉ፣ አንዳች አልመለሱለትም፣ ንጉሡ እንዳይመልሱለት አዞ ነበርና። የቤቱ አዛዥ የኬልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ልብሳቸውን ቀደው ወደ ሕዝቅያስ መጡ፣ የራፋስቂስንም ቃል ነገሩት ይላል። በየምሽቱ 3 ሰዓት ላይ በኢትዮጵያ አቆጣጠር በቲክቶክ እና በቴሌግራም አሁን ያነበብኩትን ክፍል በጥልቀት ስለምናጠና መታችሁ አብረን እንድናጠና ገብዛችኋለሁኝ። ጸጋ ይብዛላችሁ።